በዕፀ መስቀል ላይ በዚያ አደባባይ አምላክ ሆይ ጌታ ሆይ ተንገላታ ሆይ አምላክ ሆይ ጌታ ሆይ። ዕለታዊ ስራዬ ብዙ ስለሚያደክም ለመጸለይ ወይም መንፈሳዊ መጽሐፍትን ለማንበብ አቅም አይኖርኝም። በእንዲህ ያለ ሁኔታ ውስጥ መንፈሳዊ ሕይወቴን እንዴት ልጠብቅ እችላለሁ? በቀን ጥቂት ጊዜ ብቻ ቢኖረኝ እንኳ መንፈሳዊ ሕይወታችንን ለማጠናከር ምን አይነት ቀላል መንፈሳዊ ልምምዶችን ማድረግ እንችላለን ይላል። እሺ፣ በድጋሚ እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄዎቹ ለምላሽ እንደ ወጥመድ የሆኑ ጥያቄዎች ናቸው። በአንድ በኩል ሕግ ብቻ ተጠቅሶ ቢነገር ፍቅር የሌለው ለጠያቂም ለነዋሪው ለምዕመንም ያልታዘነለት ያስመስላል አይደለም። በሌላ በኩል ደግሞ በቃ እንደው ከደከመኝስ ጊዜ ከሌለኝስ የሚለውን ነገር እንድንቀበልለት የሚፈልግም ነው። ይሄ በጭራሽ ሊሆን አይችልም። ወደ አንድ ነጥብ ስናመጣው በስራ በጉዳይ በጣም ቢዚ ነኝ ጊዜ የለኝም ልትል አትችልም። ሉል ራስ ካሳ በፍኖተ አእምሮ ሰው ወደዚህ ምድር የመጣ እግዚአብሔርን ሊያመልክ ነው። እዚህ ምድር ላይ ስትኖር ከእግዚአብሔር እና እግዚአብሔርን ከማግኘት ከመነጋገር የሚበልጥ ጉዳይ የለህም። ከዚህ በላይ ጉዳይ ለሰው የለም። ይሄ ቶፕ ፕራዮሪቲ ነው ለሰው ምድር ላይ ሲኖር ማለት ነው። አሁን ግን በጥያቄው መሰረት ስራ ነው ትልቅ ጉዳይ የሆነው አይደለም። ስራ መስራት ትልቅ ጉዳይ ሆነ በቃ። እና ለመንፈሳዊ ሕይወታችን ሊተርፍ የሚችል ስራ ከሆነ እየኖርን አይደለም። በእውነቱ ለመናገር ይህን መጀመሪያ ማወቅ አለብን። ስለዚህ በዚህም ተብሎ በዚህ መስተካከል ልክ አንዳንድ ሰው በጭንቅ እንደተያዘ በሞት አፋፍ እንዳለ ሰው አድርጎ ነው የስራውን የጊዜ ማጣቱን ሁኔታ የሚናገረው ማለት ነው፣ እንደሆነ ኢመርጀንሲ። ይሄ በጣም አደገኛ ነገር ነው። ስለዚህ መስተካከል ያለበት ነገር መኖሩን ነው የሚጠቁመው። አሁን ለዚህ መልስ አይደለም የሚሰጠው። በዚያ ሰው ህይወት መስተካከል ያለበት ነገር አለ እና አሁን ለምሳሌ ስራ ትልቅ ነገር ነው፣ የማይቀየር ነው። ግን እንደ ስራ በቃ በእድሜ ልካችን አንድ ስራ አለን። በቃ ያ ስራ መቀየር የለበትም። እየኖርን ካልሆነ ማለት ነው፣ በተሟላ ሁኔታ እየኖርን ካልሆነ ስራ መቀየር አለበት። ቱዛት ኤክስቴንት ነው ማሰብ ያለብን ማለት ነው። አንዱን የማይነካ ለምን እናደርገዋለን? ስራውን ወይም ይህን የመሰለውን ኑሮ የማይነካና በዚህ ባለውበት ሁኔታ መፍትሄ ይፈልጉልኝ፣ ይህን ሳትነኩ ተመልከቱ። ስራዬን እየሰራው ጊዜም በቃ ሌላ ማስተካከለው ነገር የለም፣ ግን ለዚህ መፍትሄ ይፈልጉልኝ አይደለም። እንደሱ አይደለም ጥያቄ መሆን ያለበት። በዚህ አይነት ሁኔታ እስከ መቼ ነው የምኖረው? ተመልከቱ። በቀን ይህን ስራ እየሰራው ለጸሎት ጊዜ የለኝም፣ ግን በቀን 3 እበላለሁ ከሆነ በቃ በቀን 2 ይሁና፣ በቀን 1 ይሁን፣ ወይ ስናኩ ይቅር ወይ ሌላው ነገር ይቅር። ስለዚህ ሌላ ነገር አማራጭ መፈለግ አለብኝ መባል አለበት። እና ተመቻችቶ እንዴት ይመጣል ታዲያ? የጸሎት ሰዓት እንዲሁ አይመጣም ለማለት ነው። ስለዚህ ጥያቄው ምን ማለት መደረግ አለበት? መጀመሪያው መስተካከል አለበት እንዲመለስ። እንደዛ ነው ማለት። ይህን አይነት ቁርጠኝነት ሳይኖረን መንፈሳዊ ኑሮ መኖር አንችልም። አልቋል። በቃ መልስ የሌለው ጥያቄ ነው የሚሆነው። ይህን ማወቅ አለብን። ለምን ራሳችን
ከእግዚአብሔር ጋር ላለን ግንኙነት አንደኛ ቦታ ሳንሰጠው ቀዳሚ ሳይሆን አሁን እኮ ይሄ የሚባለው ነገር ይቀራል አይቀርም? አቤቱ ጥራኝ እመጣለሁ፣ አቤቱ ስማኝ እጠራሃለሁ፣ አንተም ስትጠራኝ እመጣለሁ የሚል በገና አለን። ወርኃ ጾም አይደል? እርግፍ አድርገን ነው እኮ የምንሄደው። ከጠራን እኮ ትምህርት አቋርጠን ፈተና ነገ ነው አንለውም እኮ። ሰርጌ ነገ ነው ይባላል። ገና ሚስቴ መጫት ናት ይባላል ሲጠራን። ስራ አለ ፕሮጀክት ነገ እናስረክበው የሚባል ነገር አለ የለም እኮ። አለቀ። ሲጠራን እኮ እንሄዳለን። ስለዚህ ህይወትን እንደሱ ነው ማሰብ ያለብን። በሱ ደረጃ የምናስበው ከሆነ ይስተካከላል። ለማን ነው የምንሰራው? ለምንድን ነው የምንሰራው? የት ለመድረስ ነው? እንዴት ነው የምንሆነው? መታወቅ አለበት። አያችሁ። ስለዚህ ለእናት ለአባት የሚሆን ስለ ቤተሰብ የሚሆን ስለ ራስ የሚሆን ስለ ልጆችን ኖረን ለእግዚአብሔር ደግሞ የሚቀር ሰዓት ኖሮን ነው ትክክለኛ ድካም ብልህ የምንባለውም አደላድለናል ማለት ነው። ይሄ ደግሞ ዋጋ ያስከፍላል። ዋጋው ምንድን ነው? የሚቀነሱ ነገሮች ካሉ የሚስተካከሉ ነገሮች ካሉ ይስተካከላሉ ማለት እና ስለዚህ ጊዜ የለኝም ድካም እየደከመኝ እንዴት እየደከመኝ ስራ አድካሚ ነው። ጊዜ የለኝም በዚች አጭር ጊዜ ምኑን ተኝቼ እንዴት በዚህ ውስጥ እንዴት ከእግዚአብሔር ጋር እንደምነው እንዴ ይሄ ማለት እንጋባለን ብሎ ቃል ገብቶ ምንም በጣም ላንቺ ያለኝ ፍቅር እንደ ሰማይ እንደ ባህር እያለ ተናግሮ ቴክስት አይመልስም፣ ስልክ አነሳም እንደማለት ነው። የለውማ ጊዜ ተመልከቱ። ምንም እና መገናኘትም አይፈልግም። እንጋባለን ያለ ሰው ማለት ከዚህ ጋር ተጋብታ ትኖራለች ወይም ከእንደዚች አይነት ሴት ጋር ይጋባል ሰው? መቼ ይጋባል? ይሄ ማለት እግዚአብሔርን እወድሃለሁ፣ እፈልግሃለሁ፣ መጸለይ እፈልግሃለሁ፣ ማምለክ እፈልጋለሁ፣ ቤተክርስቲያን የምሄድበት ጊዜ የለኝም አይደለም፣ መጸለይበት የለኝም፣ ጉልበትም የለኝም፣ ኢነርጂ ይደክመኛል። ይሄ ማለት ነው። ይሄ ማለት ነው። ስለዚህ በትክክል እንዲህ ነው ማሰብ ያለብን ማለት ነው። ማሆን ነገር ነው ማስተካከል ያለበት። ቅድሚያ ለሁሉም ሰው የተሰጠ 24 ሰዓት ለሁሉም ሰው። አንዳንዴ እንደ ፍርድ የሚሆንብን ደግሞ እውነተኛ ደክሞናል እንላለን እንጂ ስራ አድካሚ ነው ጊዜም ይወስድብኛል እንዲህ እንላለን እንጂ በተመሳሳይ ሁኔታ ውስጥ ሆነው ደግሞ እኛ የምናቀርበውን ምክንያት የማያደርጉ የሚጸልዩ የሚተጉ ንስሐ የሚቆርቡ ሰዎች ደግሞ አሉ። እነሱ ዘለፋ ይሆኑብናል። ሁኔታው ሲነጻጸር አንድ አይነት ነን አይደለም። እንደውም ከኛ በላይ ደግሞ ትዳርም ልጆችም ተደራራቢ ነገር ሁሉ ምን ከምን በቅቷቸው ነው ብለን የምንደነቅባቸው እነሱ መፈራረጃ ናቸው በእኛ። ስለዚህ እኛ ድካም የምንለውም ልክ አይደለም ማለት ነው። ጊዜ የለኝም የምንለውም ጊዜ ማደላደል ሳንችል ቀርተን ነው ማለት ነው። ያልገባን ነገር አለ ማለት ነው። ስለዚህ ወይ ማስተካከል ያለብን ነገር አለ በስራ በጊዜያችን፣ ወይም ደግሞ ያልተረዳነው ነገር አለ። ይህ ሁሉ ከሆነ በኋላ ጊዜ ሰጥተን ከእግዚአብሔር ጋር ከተነጋገርን በኋላ በቀረውም ጊዜ ስራም ላይ ሆኖ አሁን ለምሳሌ ሳታቋርጡ ጸልዩ ስለሚል በልቡና በፈሊጥ ደግሞ አንዱን ስራ እየሰራን ሌላውን የምናስኬድበት ልባችን ከእግዚአብሔር የማይለይበት እሱን መማር ይቻላል። አሁን አያችሁ እሱን ጊዜ በትክክል የጠዋት የማታ ጸሎቴን አድርሻለሁ፣ መደበኛዬን አስራቴን አውጥቻለሁ፣ ከፍያለሁ ካልን በኋላ የሚገባውን ካደረግን በኋላ ከዚያ በላይ ባለው ደግሞ በጉዳዮቻችን ውስጥ ተዘክሮ እግዚአብሔርን ሳናቋርጥ ከእግዚአብሔር ጋር ልቡናችን እየተነጋገረ ደግሞ ማድረግ ያለብን ልናደርግ እንችላለን። ልባችን ብዙ መንፈሳዊ ነገር ሊያስብ ይችላል ማለት እንደሱ አለ። እውነት ነው። ግን እኮ ለሱም በር የከፈተው ለእግዚአብሔር በቀን በማታ መገዛታችን ነው። ለሱም እድሉን የተሰጠን አይደለም? አዎ ጸጋ ሲሆን ነው ያ የሚመጣው። ስለዚህ ይህንን አያይዞ ማሰብ
ያስፈልጋል። ቆራጥ መሆን፣ ዋጋ ለመክፈል መዘጋጀት። አሁን ይህን ስንል እንደ መፍትሄም ለምሳሌ እውነት ነው እኔ ማስተካከል አለብኝ ብንል ኦቨርናይት ይሄ ለውጥ ሊመጣ አይችልም። ስራ ቀይራል ያለ የዛሬ ዓመት 2 ዓመት 3 ዓመት ብሎ ሊያቅድ ይችላል። ይሁን እንደሱም ሆኖ ከተሳካ እግዚአብሔር እድሜ ከሰጠን አይደለም በቃ ይሄ ነገር ግን መቀየር አለበት። እስከ መቼ ከቤተ ክርስቲያን ከቅዳሴ ከሰንበት ለይቶ እንዴት ላለ ሰው አቅዶ እንደዚህ ቆራጥ ካልሆን ሁኔታዎች ተመቻችተውልን እንኳን እድል ስናገኝ ያንንም ለስራ ነው የምንጠቀምበት። ተጨማሪ ኤክስትራ ሜክ ለማድረግ እንደሱ ነው የምንጠቀምበት። መጀመሪያ ያን ማስተካከል ካልቻልን ማለት ነው ቆራጥነቱ ከሌለ ይህን ሁሉ ከግምት ውስጥ ማስገባት ያስፈልጋል። ስለዚህ እግዚአብሔር ከኛ የሚፈልገው ነገር አለ። በተፈጥሯችን ነው የሚያነጋግረን። ምን ማለት ነው? እኛ ፍጡራን አይደለንም? በታይም ውስጥ ነው ምንኖረው አይደለም? እኛ ቦታ አስፈልገንም ፈጠረን፣ ቦታ ሰጠን አይደለም? ልክ እንደዚህ እሱ ከስፔስ ከታይም ውጭ ሆኖ ግን በቦታ ሊያገኘን ፍጡር ስለሆን ቦታ መደበልን አይደለም? ቤተክርስቲያን ነው አለን። ሰንበት የጸሎት ሰዓት ወሰነልን አይደለም? እንዴት ነው በቦታ ወደሱ ሳንገሰግስና ለሱ ጊዜ ሳንሰጥ እግዚአብሔርን ማምለክ እንዴት እንችላለን ማለት አንችልም በጭራሽ። ስለዚህ ለዚህ ቁርጠኝነት ነው የሚፈልገው ማለት እና ይህን ያደረግን እንደሆነ ብቻ ከእግዚአብሔር ጋር መገናኘት እንችላለን። ቀስ እያልን ጊዜ የሚወስደውንም በትግል ቆራጥነት የሚፈልገውንም በቆራጥነት ያን አድርጎ ለእግዚአብሔር ጊዜና ቦታ መስጠት አለብን ነው መልሶ። እግዚአብሔር ይስጥልን። መስቀል ላይ በዚያ አደባባይ አምላክ ሆይ ጌታ ሆይ ተንገላታ ሆይ አምላክ ሆይ